ዘምርለታለው ዳግም ተሰምቼ የሽቶዬን ብልቃት ሰበርኩት በፊቱ በጽድቅ እንዲያስበኝ ጌታ በምሕረቱ እንዴት ወጣ ብዬ ከቶ አልደነቅ ትተኸኝ አታውቅም የሁሉ ያሁሉም አለፈ ቀረ ወደ ኋላ ማልቀስ ማልባት ይብቃኝ ከእንግዲህ በኋላ መዳፍ ከጥልቁ ወጥቼ ዘምርለታለው ዳግም ተሰምቼ የሽቶዬን ብልቃት ሰበርኩት በፊቱ በጽድቅ እንዲያስበኝ ጌታ በምሕረቱ እንዴት ወጣ ብዬ ከቶ አልደነቅ ትተኸኝ አታውቅም የሁሉ ያሁሉም አለፈ ቀረ ወደ ኋላ ማልቀስ ማልባት ይብቃኝ ከእንግዲህ በኋላ መዳፍ ከጥልቁ ወጥቼ ዘምርለታለው ዳግም ተሰምቼ የሽቶዬን ብልቃት ሰበርኩት በፊቱ በጽድቅ እንዲያስበኝ ጌታ በምሕረቱ እንዴት ወጣ ብዬ ከቶ አልደነቅ ትተኸኝ አታውቅም የሁሉ ያሁሉም አለፈ ቀረ ወደ ኋላ ማልቀስ ማልባት ይብቃኝ ከእንግዲህ በኋላ በበርካታ ዘማሪዎቿ ያገለገለችን ተወዳጇ ዘማሪት ምርትነሽ እንግዲህ በዘማሪ ሳምሶን ነጋሽ ሰርግ ተገኝታ እንግዲህ ያ ሁሉም አለፈ ቀረ ወደኋላ ማልቀስ ማንባት ቀረ እያለች ሙሽራው የሚወደውና የመረጠውን መዝሙር ስትዘምር ሙሽራው በእንባ አብሯት ሲዘምር ተመልክተናል ማለት ነው። እንግዲህ በዘማሪ ሳምሶን ነጋሽ ላይ ያልተገኘ ዘማሪ የለም። ዘማሪ አቤል መክብብ፣ ዘማሪ አቤል በገና እንዲሁም ሌሎችም በርካታ ሚዜዎች ነበሩት። እንደምትመለከቱት እና አቤል መክብብ እነ ዘማሪት ምርትነሽ ሌሎችም ከበሮ ያዘው ወንድማችን ስሙ አላስታወስኩትም። እነዚህ ሁሉ በህብረት የተገኙበት ድንቅ ጋብቻ ሰርግ ስርዓት ተፈጽሟል ማለት ነው። እንግዲህ በታላቅ ለቅሶና ደስታ ውስጥ ሆኖ በእንባ እነ ዘማሪ ዳግማዊ ደርቤ ሁሉ በዚህ ታላቅ ሰርግ ላይ ተገኝተው ነበር ማለት ነው። እንግዲህ ዘማሪት ምርትነሽ ይህንን መዝሙር ስትዘምር ሙሽራውን አስለቅሰዋለች። እጅግ በጣም በለቅሶ ሆኖ የዘመረው መዝሙር ነበር ማለት ነው። ተወዳጇ ዘማሪት ምርትነሽ በዚህ መልኩ በሰርጉ ተገኝታ በዘማሪ ሳምሶን ነጋሽ ላይ እንዲህ ያለውን ዝማሬ አቅርባለች። ሁሉም በደስታና በእርጋታ መንፈስ ነው በተመስጦ እግዚአብሔርን ሲያመሰግኑ ድንቅ የሆነ የሰርግ ስነ ስርዓት ታይቶ ነበር ማለት ነው። እንዲሁም ሚዜዎቹ ምን ሲያደርጉ እንደነበር እስኪ እንመልከት። Yeah.
ዘማሪ ሳምሶን ነጋሽን እንግዲህ ሁላችሁም እንኳን ደስ ያለህ እንኳን ለዚህ ክብር በቃ እያላችሁ ደስታውን ተጋሩት ማለት ነው። እንግዲህ ደስ ካለው ጋራ ደስ መሰኘት፣ ካለቀሰው ካዘነ ጋር ደግሞ አብሮ ማዘን ኦርቶዶክሳዊ መጽሐፍ ቅዱሳዊ ይተባል ስለሆነ ማለት ነው። እንግዲህ በእንደዚህ አይነት በዘማሪ ሳምሶን ነጋሽ የጋብቻ ስነ ስርዓት ላይ ያልተገኘ ዘማሪ የለም ማለት ይቻላል። በርካታ ዘማሪያን ሚዜዎቹም እነርሱ ነው የነበሩ። ሚዜ ያልሆነ ዘማሪ አልነበረም እስኪባል ድረስ ማለት ነው። ወይም ደግሞ ሚዜ በርካታ ሚዜዎች ሆኗል ማለት ከተለመደው 3 እና 4 በላይ ሆኖ ሚዜ የሆኑበት የጋብቻ ስርዓት ነበር የተከናወነው። በርካታ የምንወዳቸው ታላላቅ ዘማሪዎች በስርዓተ ጋብቻው ተገኝተው በሚዜነት አብረው ደስታውን ሲጋሩና ሲያጅቡ ሙሽሮችን ሲከበክቡ ውለው ነበረ ማለት ነው። እጅግ ድንቅ የሆነ አስተማሪ የሆነ ስርዓተ ጋብቻ ፈጽሟል ማለት ነው። እንደምትመለከቱት ሚዜዎቹ በሙሉ ዘማሪዎች ናቸው። ሌላው ምእመናን አብሮ የሚያውቁት በአገልግሎት የሚያውቁት ሁሉ አብረው ሲያገለግሉ አምሽተዋል ማለት ነው። እንግዲህ ሚዜ ከሆኑት ዘማሪዎች በተጨማሪ ደግሞ በስርዓተ ጋብቻው የተካፈሉ አብረው ዘምረዋል። እንደምትመለከቱት እየተገኙ ዘማሪ ሳምሶን ነጋሽን ሲያጅቡና እንኳን ደስ ያለ ሲሉ ታይተዋል ማለት ነው። እኛም ብለናል ይሁን እንዲል እንግዲህ እኛም ይሁን ብለናል። ሁላችሁም ደግሞ እየገባችሁ እንኳን ደስ ያለ እያላችሁ ኮሜንት ላይ ጻፉለት። ወንድማችን ይህንን ደስታ ስላየ እንኳን ደስ ያለ ማለት እንሻለን። ሚስት ማለት በረከት ናት። ሚስት ማለት ሕይወት ናት። ሚስት ማለት ጎደሎን የምትሞላ ናት። ሚስት ማለት የጠመመውን የምታቃና ናት። ሚስት ማለት ሀገር የምትገነባ ናት። ሚስት ማለት ቤተ ክርስቲያንን ንጹሕ ጽሩ ያደርጋ የምታኖር ናትና ላንተ ዛሬ በረከትን አግኝተሃል ይላል። ሲጀመር ክርስቲያኖች ራሱ ፍትሐ ነገሥታችን ሊቃውንት እንዲጋቡ የሚያዘው ማክሰኞና ሐሙስም ሌሎች ቀናቶች ላይ ራሱ እንዲጋቡ አይደረግም። ቅዳሜና እሑድ አይቻሉ። ሰንበት ራሱን ችሎ በዓል ስለሆነ በሚለው ማለት ነው። ግን የሚታዘዘው ማክሰኞና ሐሙስ ነበር። አሁን ላይ ለምን እስከ ቅዳሜ እስከ ሐሙስ ሌሎቹንም ቀናቶች ላይ ለምን ተደረገ? በደንብ መመርመር ያስፈልገናል። መጀመሪያውኑ ማክሰኞና ሐሙስ ተደርጎ የተደነገገበት ምክንያት ስላለ ነው እንጂ እንዲሁ ዝም ብሎ አይደለም። አጽዋማት ላይ ልክ እንከለከላለን አይደለ? ሰርጎች እንዳይደረጉ በዛው ልክ ደግሞ ሰርጎች በሚፈቀዱባቸው ዕለታት ላይ ደግሞ ማክሰኞና ሐሙስ በጣም ተመራጮች ናቸው ይባላል። መጽሐፎቻችንም ላይ እነዛ ቀናቶች ይነሳሉ። ግን አሁን አብዛኛው በርካታ በሚባል ደረጃ የፈለገበትን ቀን ነው የሚመርጠው። የፈለገበትን ቀን መምረጡ አየሽ፣ አሁን አንድ ትንሽ የሳትናት መንገድ አለች ማለት ነው። ቀናት ምርጫ ላይም በፈለግነው ቀን እንዲሆኑ ተደረገ። ስርዓትን የማስጠበቅና የመጠበቅ ሁኔታ በነገራችን ላይ የሆነ ሰው አካልና ድርሻ ኃላፊነት ብቻ አይደለም፣ የሁሉም። እንዴ እኔ ምን አገባኝ ምን ችግር አለው የሚል ከሆነ ራሱ ችግር ሆነ ማለት ነው። በቃ ቢያንስ እንኳን አልተረዳዳን። በስርዓተ ጋብቻ ብቻ ሳይሆን በማንኛውም የኢትዮጵያ ቤተክርስቲያን የምታከናውናቸው የአምልኮና የስርዓት ጉዳዮች ላይ ምን አገባኝ እነከል እያሉ እነከል ያድርጉት እንጂ እኔ ምን አገባኝ ምን አውቃለሁ ማለትን መተው መቻል አለብን። ሁላችንም እንደ ቅድስት ቤተክርስቲያን ልጆችን የሚገባውን ከስርዓተ ቤተክርስቲያን የወጣውን መንቀፍና እንዲያስተካክል መንገር ያስፈልጋል። መፍረድ ሳይሆን መንገር፣ ማስተካከል፣ መገሰጽ፣ ማረም ይገባል። ያ ካልሆነ ግን ስርዓተ ቤተክርስቲያን ሁሉም አያገባኝም እያልን የተውነው ጊዜ ስርዓተ ቤተክርስቲያን ከምን ጊዜውም በላይ ይበላሻል፣ ይጣሳል ማለት ነው። ፍትሐ ነገሥቱ የተቀመጠለት አግባብ የስርዓት መጻሕፍቶች ሁሉ እንዳንጠቀምባቸው ስለሚሆን ማለት ነው። ስለዚህ እንግዲህ ብዙ ጊዜ እንደተባለው ማክሰኞና ሐሙስ ወደ ገጠር እንደዛ ሲደረግ ሰማለሁ። ወደ ገጠር አካባቢ የሰርግ ቀናቶች ማክሰኞና ሐሙስ ናቸው። አንድ መምህርም በተደጋጋሚ እንደዚህ ማክሰኞና ሐሙስ ቢሆኑ የሰርግ ቀናቶች የተሻሉ ናቸው የሚል ትምህርት ሲያስተምሩ ሰምቼ ነበር። ዛሬ ደግሞ ዲያቆን ዘላለም በዚህ መልኩ አስቀምጦታል ማለት ነው። ፍትሐ ነገሥቱ የሚያዘውን ነገር ማክበርና መፈጸም የሁላችንም ኃላፊነት እንዲሆን እንላለን። እንግዲህ በድጋሚ ለዘማሪ ሳምሶን ነጋሽ እና ለሙሽሪት እንኳን ደስ አላችሁ። የአብርሃም የሳራ ጋብቻ ይሁንላችሁ። ቀሪ ዘመናችሁ ያማረ የሰመረ እንዲሆን ከወዲሁ እንመኛለን። በድጋሚ መልካም ጋብቻ ይሁንላችሁ።